ካሌብ ራሱን ቀይሮ ቲናንና ዳኒን እንግዲህ በአንድ አልጋ መኝታ ላይ በተኙበት ድንገት በሩን ከፍቶ ገብቶ ጉድ ሰርቷቸዋል ማለት ነው። የሴት ወይዘሮ መስሎ ራሱን ቀይሮ ካሌብ ዳኒና ቲናን ለመበቀል የሆነ ዘዴ የተጠቀመበት ነገር እንዴት አያችሁት? ምክንያቱም እሱ አሁን ለተወሰነ ጊዜ ራቅ ያለ ቦታ እንደሚሄድና ግን በጊዜው አንዲት ጆሮዋ የማይሰማና አፏ መናገር የማትችል ሰው በቤታቸው ውስጥ እንደምትመጣ ይገልጽላቸዋል። እነሱም ይህ ነገር ከሆነማ ጥሩ ነው ደስ አለን በሚል ዳኒና ቲና በደስታ ፈንጥቀው ይገኛሉ። ሆኖም ግን መጨረሻው ምን ይሆናል የሚለው ግን በጣም የሚገርምና የሚያስደንቅ ነገር ነው የሰራው። እስከ ዛሬ አባባ የሚሉትን ነገር በትክክል ቢሉትም ማመን ያቃተው ዛሬ ግን በራሱ ጊዜ ለማመንና ለመረዳት የቻለበት መንገድ በጣም አሪፍ ነው። እንግዲህ አባባ ህልም አየሁኝ በጣም ታጨናንቀኝ አየሁ ሲል ምን ሆነች ነው እንደዛ ተንከባክቤው እንዴት እንደዚህ ይልሃል ስትል ካሌብን ስትጠይቀው ነበር። እሱም ይቅርታ ደግሞ ጠየቅንህ እያለ ቲና ዝቅ ብላ ማለት ያስጠላል፣ ዝም ማለት እኮ መናቅ ነው፣ ዝም ብዬ እሰራለሁ እያለች ትሁትም ትለዋለች። እኔ ግን ያንቺ ነገር አልገባኝም አለና ዳኒ ትሁትን ስጠይቃት የማይገባ ነገር መናገር እንዴት አስፈለገ ሲላት እኔ የማይገባ ንግግር እየተናገርኩ ነው ሲል እኔ እኮ ተጠንቅቄ እየተናገርኩሽ ነው፣ አንቺ ልጅቷን አድርገሻት እንደዛ ይቅርታ ጠየቅሻት ወይ ሲላት ይህን ድፍረት ይህን ግን ሳላደንቅልሽ አልቀርም ሲላት እናንተ ልትገሉኝ ስንት ጊዜ ነው የሞከራችሁት አላት። ትሁትም ዛሬ የሚሞት ጀግና ነው አለችው ዳንኤልን። አሟሟቱ ይለያያል እንጂ አለ እሱ አጋጣሚ ነው፣ ዝም ብለ ብናገርም በሰራም ባልሰራም ማድረግን ከማድረግ የምትፈልገውን ነገር ማድረግ አትተውም ትሁት ስትለው አንቺ የራስሽን ስራ ለምን አትተይም ተይን ሲላት እናንተ የስራ አማካሪ ሆናችሁ እንዴ ሲላት ጥሩ ጭንቅላት አለሽ አላት። እዚህ ቤት ውስጥ ሁል ጊዜ ተሸናፊ መሆኔ በጣም ያሳዝነኛል ስትል ለካሌብ ትናገራለች ቲና። አንቺም ክብርሽን ጠብቂ፣ ክብርሽን ከጠበቅሽ ትከበሪያለሽ፣ መከበር በከንፈር ሲባል ሰምተሽ አታውቂም አላት። ብዙ አትናገሪ እያልኩ ነው መመክርሽ ሲል ይናገራታል። ሌላ ደግሞ የአባቴ እህት ትመጣለች ይለዋል። የአባት እህት አለች እንዲ ሁለት እህቶች አሉት ሲል ይገልጽላታል ካሌብ። አንዲቱ መስማትን መናገርም አትችልም። እሺ የትኛዋ ነች የምትመጣው ስትለው መናገርና ማስማት የማትችለው ሲላት ሰሞኑን ትመጣለች፣ እኔም ሰሞኑን እሄዳለሁ ሲል ይነግራታል። የት ነው የምትሄደው ስትለው ፊልድ ነው። በቃ አንተ እዚህ አገር ላይ መቀመጥ አትችልም፣ ስራ አስገባሻለሁ ብለህም ዋሸኸኝ ስትል ትነግራት። ሲቪሽን አስገቢ ስራ አስገባሻለሁ ሲል ቃል ገባላት ካሌብ። ለእኔ ግን ምንም አያስፈልገኝም ነበር ስትለው ስራ ነው፣ በአሁኑ ረዘም ያለ ጊዜ ለመቆየት ስለምችል በማሩና መግባቱ ጥሩ ነው ለአንቺ ስራ ሲላት ግን ትናፍቀኛለህ ወይ ስትል አታለለዋለች። እና ግን እሷ ውስጧ በጣም ደስ እያላት ነበረ። የኔ ፍቅር እንኳን ደስ አለ ስትል ዳኒን እቅፍ አደረገችው። እንኳን አብሮ ደስ አለን ምን ተገኘ ሲል ይቀልጻል። እሱም እንግዲህ የምስራች አለኝ ዛሬ ምስር ብይ ሲል ይመልስላታል። ካሌብ ፊልድ ለረዥም ጊዜ ይሄዳል እና ይሄ አዲስ ነገር ነው እንዴ ከዚህ በፊት ሲሄደል እንዴ ሲል ነበረ ዳኒ ጠየቃት። እስከዛሬ ከቆየው በላይ ይቆያል አለች። አባዬም ብዙ አይኖርም፣ ስለዚህ ይህ ቤት ያንተ ሆነ ማለት አይደለም እንዴ አለችው። ለዚህ ነው እንዴ ተደሰትሽው? እውነትም ደስታ ርቆሻል? ይሄ ብርቅ ሆኖ ነው ወይ ሲል ነበር ያጣጣላት። አንተ ጋር እያንዳንዱ ጊዜን የማሳልፈው በጣም ዋጋ እንዳለው አታውቅም እንዴ ስትለው እሱንም አውቃለሁ፣ ግን ይህ የምስራች አያስብልም አላት። ግን መሆኑን ብቻ ነው የምመኘው ሲላት ቆይ በሂደት ሁሉን ነገር እንደርስበታለን ስትል ትገልጽለታለች። ያልተዋጠለት ዳኒ ግን አሁንም ይህንም አላስደሰተው። ካሌብም ለአባቱ ደውሎ ምን ነው አባዬ ዘገየህ አልመሸብህም ወይ ሲለው ያደርሱሃል ወይ ካላደረሱ እኔ መጥቼ ልቀበል ሲል ሲደውልለት ችግር የለውም እኔ በራሴ ያደርሱኛል ሲለው እሺ ብሏል። አሁን እንግዲህ አባትህ እየተዝናና ነው ወይ ሲል ዳኒ ይጠይቃል። በሀዘንና በበሽታ ብዙ ጊዜ ስላሳለፈ አሁን ደግሞ መዝናናት ይገባዋል አባዬ አለው። አሁን ደግሞ ትቻቸው ልሄድ ነው ይጨንቆኛል፣ ለምንድን ነው የምትጨነቀው ሲል ዳንኤል ጠይቀዋል። አባዬንም ቲናንም ረዘም ያለ ጊዜ ትቻቸው ልሄድ ነው፣ ይህ ምን ችግር አለው አለው።
አክስቴም ልትመጣ ነው ሲል እሷንም ሳላገኛት ልሄድ ነው ይለዋል። እሷ ስትመለስ ታገኛት የለ አለ። ከተገናኘን ነዋ አለው። አትጨነቅ እኔ ያለሁልህ ሲል እኔም አደራ ምለው አንተን ነው ሲል ቃል ይገባለታል። እሱም ደግሞ አቶ ዳኒ ቃሉን ተቀብያለሁ ሲል ይህ ለእናንተ እኮ ለእኔ ቤተሰቦቼ ናችሁ፣ ምስጋና በእናንተና በእኛ መካከል የለም ሲል ያስተላልፍለታል። ከሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። ስለምታበረታቱኝም የምታበረተ ከልብ አመሰግናለሁ። ዳኒና ቴና በጣም ተደስተዋል። አሁን በአደራ ተሰጠው ብሏል ዳኒ። ያገባው ነገር አለ። ይህም ምስጢር እንግዲህ አቶ ካሊብ እነሱን ለመሞከር ጆሮዋ የማሰማናትና አይኗ የማትናገር ተብላ እንግዲህ መናገር የማትችል ይቅርታ ተብላ የመጣችው ሴት እንግዲህ ራሱን ለውጦ ነው። ራሱን ለውጦ በመምጣቱ እነሱ በፍጹም ሊያውቁት አልቻሉም። አባባ ያሉትን ነገር በተግባር ለማወቅ ራሱን ወስኖ ራሱን ቀይሮ ራሱ ነበር በዛ ቤት ውስጥ የገባው። እነሱ ግን በቃ ደስተኛ ሆነው እየፈነጠዙ ይገኛሉ። እንግዲህ ከአንድ ላይ ሰብስቦ ነበረ የነገራቸው። አክስቴ መቼ ነው የምትመጣው እያለች ጓጉታለች። መቼ እንደምትመጣ አላቅም ሲል መለሰላት። እኔ እኮ አለችው ትልቅ ሰው ናት እንዴ አለችው። ማለት እንደዛ ነገር እንደነገርኳችሁ ህመም ምናምን ስላላት በቻልነው አቅም እሷን ለመንከባከብ እንሞክራለን አለች። አደራ ሰጥቻቸዋል። ሌላ ካሊብ የራሳችሁን መንከባከባችሁንም እንዳትረሱ ሲል አሹፎባታል ማለት ነው። እሷ ግን አልገባትም። ዳኒ አለው ቲና ብዙ ምግብ እየተመገበች አይደለምና አንተ እንድትመገብ አድርጋት ብሎ ትእዛዝ ሲለት ነግረው ታዛዥ ነኝ በማለት እንግዲህ በቃ እንግዲህ ደህና ሆኑልኝ ብሎ ተሰናበታቸው። ጊዜ ትሁት ድንገት ትገባና ልትሄድ ነው? እሺ ፖርሳህን ይዤ ልሸኝህ አለችውና ግራ የተጋባት ትሁት ደግሞ እንዴት ነው በእንደዚህ አይነት ነገር ትተህን የምትሄደዋለች? ካሊብ ምን አስበህ ነው ስትል ትጠይቀዋለች። ይኸውልሽ ትሁት እኔ ለሚጠቅመኝን ነገር ለማድረግ ነው እኮ ምንድን ነው ሚስጥር ነው ስትል ትጠይቀዋለች። ሚስጥር እንኳን አይደለም ስታዩ የምታውቂው ነገር ይሆናል አላት። እሺ ጥሩ አለች። ታዲያ መቼ ልትሄድ ነው ስትለው ነገ ማታ ሄዳለሁኝ አለና ለትሁት ነገራት። መልካም ጊዜ አለ። ግን ቻይ በለኛ ካቃተኝ ግን ከዚሁ ቻው ልልህ እችላለሁ መሰናበት አይቀርም ስትል ነገረችው። እሱም ምን ላዘጋጅልህ ስትለው ምንም አልፈልግም ማለት አመሰግናለሁ ትሁት ብሎ ካሊብ አመሰግናት። እሷም እንግዲህ ምን እየተፈጠረ ነው ካሊብ እንዴት ነው በእንደዚህ አይነት ሁኔታ ጥሎን የሚሄደው የሚለው ትሁት ግራ እያጋባት ይገኛል። ቲና ደስተኛ ሆና ወደ ትሁት ሂዳ ካሊብ እንደሚሄድ ስትነግራት አውቃለሁ ስትላት ሁሉን ነገር ላንቺ ነው ወይ የሚነግሪ ስትላት እባክሽ ስራ ልስራበት ኩሽናው የኔ ነው ወጣ በይልኝ ስትል ነበር ያሰናበቸቻት። በዛም እንግዲህ እቃውና ሻንጣውን እያዘጋጀ ሩቅ ጊዜ የምትሄድ እየመሰለኝ ነው አለችው። አዎ ሩቅ እኮ ነው የሚሄደው እያለ በዛ ላይ ደግሞ ብዙ ቆያለሁኝ ስለ ሁሉም እንዳታስብ እያለች ወይዘሮ ቲና አባዬ አንቺ በዛ ላይ ደግሞ እንግዳ ሊመጣ ነው ለምን አላስብም? ሁልጊዜ ነው የማስበው፣ ሁልጊዜ ነው የምጨነቀው ይላል። እንዳያሳስብህ እኔ ሚስትህ አኮርሃለሁ ስትል ትመልስለታለች። እሱም እንደ አንቺ አይነት ሚስት እኮ የትም አይገኝም እያለ ነው። እውነት ነው አለች። ምን አስዋሸኝ አለ ካሊብ። እንዳንቺ አይነት ታማኝ ሚስት እኮ የለም ሲላት እውነት መስሏት በደስታ ፈነደቀች። እሱ ግን የሚያስፈልገውን ነገር ሁሉ አደርግልሻለሁ ሲላት እናመሰግናለሁ ብላው በሩን ወጥቶ እስከሚሄድ በጣም የቸኮለች ትመስላለች። ካሊብም እንግዲህ ሴቲቱ ዘመድህ ራሷን መከላከል ማትችል መናገርና መስማት ባትችልም በራሷ መከላከል ትችላለች። ካስቸገሯት ግን ተነስታ ትሄዳለች። እንደዛ ይሁን እንጂ እኔ ባባዬ ብዙ ነገር ያሳለፍኩት ነገር ይበቃኛል ስትል አስጠነቀቀችው። ችግር የለውም በሰላም ድረስ በማለት ተሰናባበተችው። ከዛም እንግዲህ ካሊብ ሆዬ ሌላ ልብሱን ለብሶ ራሱን ቀይሮ ጸጉሩን ቀይሮ ሴት መስሎ በዛ ቤት ውስጥ ይከሰታል። ይህን ያላዩ ጅላጅሎች ደግሞ ዳንኤልና ቲና በግልጽ አገኘን ብለው እንደፈለጉ ሲሆኑ ጭራሽ ልጅቷን ወደ መኝታ ቤት እንዳትልከቢያት አለቻት ማለት ነው። እሷም ደግሞ እባክሽ ይችን ሴት አታስጨንቅ ያለ ራሷ በሽተኛ ናት ትላለች። የመናገር መውራት የማትችል ምንድናት ስትል እባክሽ ጠንቀቅ በይ ቢያንስ ማየት እንኳ ትችላለች። እዚህ ደግሞ እሱ ሀብታም ሆኖ እህቶቹን ይጨቁናል አለች። ምን ሆነች ነው የምትይው? አይታያትም እንደተኮናድ ባነጻነቷን የተገፈፈች እኮ ትመስላለች አለችው። እሱም ለማንኛውም መናገር ባትችልም መከታተሉ አይቀርምና ጠንቀቅ ብትይ ይሻላል በማለት መክራታል። ሆኖም ግን ኪችን ሂዳ ይቺ እንግዳ ቁጭ ብላ ነበረ ወንበር ላይ
እባክሽ እዚህ ኪችንን መጥታ ወደኛ እንዳትመጣ አድርጊልኝ። ምግብ ደግሞ ደብቀሽ ነው የምትሰጫት አለቻት። ለምንድን ነው የምደብቃት ስትል ለማንኛውም ምግቡን መቆጠብ አለበት አለቻት። ምሳዋ ነው በደንብ መመገብ አለባት አለቻት። እወደዳለሁ ብለሽ የምታደርጊውን ነገር አቆሚ። የምትበላ እኮ ያንቺን ገንዘብ ሳይሆን የገዛ ወንድሟን ሀብት ነው ስትል እንግዲህ አቶ ካሌብም አይኑን እያጮለቀ የሚንና የሳር እያያቸው ይገኛሉ። ግን ይህን ብልግናሽን አቁሚ አለቻት። ዳኒ ህይወቴ ነው፣ በሱ ምቆም አይመስልሽም? አሁን ውጪ፣ እኛን መጣብሽም ስትል ታሰናብታታለች። ከዛም እንግዲህ ይቺ ሴትዮ ሴት ምስላ የመጣችው በመኝታ ቤታቸው ላይ የሚያደርጉትን ነገር ለማድረግ ቀጥ ብላ ወደ መኝታ ቤታቸው ትገባለች። ሁለቱ ተቃቅፈው በተኙበት አይኗ ጉድ የሚያየው ካሊብ ነው። ካሊብ ራሱን ቀይሮ ማመን ያቃተውን በአባባ ሲሰማ የነበረውን በአካል በማየቱ ጉድ ብሎ ወጥቶ ሲሄድ ቀጥ ስትል በሩ ሲዘጋ ድንገት ስታይ ቲና ተስፈንጥራ ካልጋው ተወርድና ትሄዳለች። በሩ ሰው ሲገባ ይቻለው ዳኒ ተነሳ ስትል አቃዢ ልተኛበት ሲላት ወይዘሮይቱን ሴትዮዋን አውጥታ ወደ ኪችን ተወስዳትና ምኝታ ቤቴ ድረስ ደግሞ ምን ልታደርግ ትመጣለች? እዚህ ክፍል እንዳታስወጫት ንገሪያት፣ እዚሁ ካንቺ ጋር ትቀመጥ ትላታለች። እንዴ ቆይ አንቺ ያምሻል እንዴ ስትል ትሁት ትናገራለች። እኛ ተኝተን ምን ትሰራለች ክፍላችን? አልገባሽም? ኧረ እባክሽ አንቺ ሴትዮ ረፊ። አያመኝም ግን ኩሽና ትሆን እዛ እንዳትመጣ አለቻት። የወንድሟ ቤት እኮ ነው፣ ምን እየሆንሽ ነው? ልትከለኪያት እኮ አትችይም ስትላት አትመጻደቂ፣ ደግመሽ እንደዚህ ብታደርጊን የነገርኩሽ አለቻት። በዚህ ግብ የገጠሙት ሁለቱ እስኪ እንግዲህ እንግዳ አክብር እስኪ ግደይ እናሳይኝ፣ ባለፈው ፈትኜሻለሁ ስታት እስካሁንም አትገልኝ፣ ጭራሽ የዚህ ሴትዮ ጠበቃ ልትሆኝ ነው ወይ ስትል ትነግራት። ምንድን ነው ችግርሽ ከኔ ጋር ስትል አንቺ ከሁሉም ጋር ጸባይሽ ችግር ያለብሽ አንቺ ነሽ፣ ካልሆነችን እንግዳ አይኗንም ነው ማጠፋብሽ ብላ ተመልሳ ስትሄድ አይነት ጉዷና ያመጡብኝ እያለ ቲና ትናገራለች። ጭራሽ መኝታ ቤት ገባች። ሰውየው ግን አባባ የት ሄዶ ነው ሲላት ጠዋት ይገባል ማታ ይወጣል፣ ስለ ቤቱ ጉዳይ እሱ ነገር በቀላል የሚያልቅ አይመስለኝም ሲሉ ትሰማቸዋል። ስለሆነ ነገር ያስፈልገኛል በይና ዳጎስ ያለ ገንዘብ ተቀበይ ሲላት እሷ ደግሞ አልቀበልም ትላለች። ቤቱ የኛ ነው አለችው። ባይሆንስ አለች። ሰውየው እኮ ሚስኪን የሆነው ትለዋለች። በፊትስ ምንድን ነበር? በፊትማ ሚስኪን አልነበረም። እኔ የእሱን ጦርነት ነበር የሰማሁት። ገንዘብ የማይሰጥ ሰው ምን ጦርነት አለው አለችው። ኧረ እባክሽ አላት ማለት ነው። ቤቱንና ሌላ ነገሮችን ከወሰድን በኋላ አባትና ልጁ እናጨልላቸዋለን ስትል በጆሮ የሰማው የማያምነው ካሌብ ብድግ ብሎ ሲሸሽ ደነገጡ ማለት ነው። ካሌብ የሴት ወይዘሮ መስሎ የሰማውን ማመን አቃቶት ወደ ኪችን ሄዶ ወዳና ወዲህ ሲወዛወዝባት ትሁት ደግሞ ምን ሆኖ ነው ምን አድርገውት ነው እያለች ምን ሆና ነው ግን ይቺ ሴትዮም ፍንጥር ብላ የሮጠች እያለ ያወራችውን ሰምታን ይሆን እንዴ? አዎ እንደሱ መጠርጠር ትልቅ መቻል ነው አላት። አንተ እየቀለድኩ ነው አለች። ይቺ ምስኪን ሴትዮ አልጠረጠረ ተመነጠረ ሲባል ሰምተሽ አታውቂም? ይቺ ጅል የሆነ ሴትዮ እንዴት ያባየ እህት እንደሆነች ግራ ይገባኛል። ዝም ብላ ነው ባክሽ፣ እሷንም ውሻ አደረግሻት አይደለ አላት። እንደኛው ጅል ብኮን እኮ ነው ኩሽና ከወረወረኳት በኋላ ተመልሳ የምትመጣው ስትለው የሆነ ተንኮል ሊኖራት ይችላል። በቃ አንተም ጅላቱን ስትል ዳኒን ትመልስለትና ወደ ኪችን ትገባለች። ምግብ አቅርቢልን ስትል ትሁትን ታዛታለች። ሴትዮ ደግሞ እንዳትመጣ ብዬሻለሁ አለቻት። እሺ አለቻት። እሺ አልሽ እንዴ አለቻት። ታዲያ ምን ላድርግ? እኔ ካንቺ ጋር መሰዳደብ እኮ ሰልችቶኛል ትላታለች። ሳያወት ራሱ ትቀፋለች። ዳኒ ያለኝን ጥቂት ጊዜ ላሳልፍበት ስትል ለትሁት ነግራታለች። ከዛ ልክ በሩን ዝግት አድርጋው ስትነሳ እንዳላሰበችው ነገር ተገለጸባት። ምክንያቱም ካሌብ የሴት ወይዘሮ መስሎ በቤቱ ሊያጠና ራሱን ያስቀመጠው ሰውዬ ብድግ ብሎ የለበሰውን ልብስ ሲገፍባት ትሁት ያየችው ማመን አቅቷት ስትጮህ አፏን ግጥም አድርጎ ያዛት። እንግዲህ በዚህ ሁኔታ ዳኒና ቲና ተዋርደዋል ማለት ነው። ከራስ ወዳ እንግዲህ ከቀባሪ ወዳ ማን ያርዳህ ይባላልና ራሱን በራሱ በአባቱ ሲተላለፍበት የነበረው መልእክቶች በሙሉ በአይኑ አግኝቶ አጋጥሞታል። ቀጣይ ምን ይፈጥር ይሆን የሚለውን አብረን እንከታተላለን። ስለምትከታተሉን ከልብ አመሰግናለሁ። ላይክ ሸር እያደረጋችሁ አበረታቱኝ። የዛሬውን በዚህ ተሰናብቻችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።